ጾም እግዚአብሔርን ደጅ መጥኛ፣ ጾም በንስሐ ምክንያት ለኃጢአት መካሻ ጊዜ ካልሆነ ታዲያ ምንድን ነው? እንዲሁ ሰዓት ሲደርስ መብላት። ስንት ጥያቄያችሁ ሳይመለስ ስንት ጾም አለፈ። ምን እንደምንበላ፣ እንዴት እንደምናማርጥ፣ የት እንደምንበላ ደረሰ አልደረሰ እያሉ 10 ሰዓትን እያዩ 20 ጉዳይ ሆነ ሩብ ጉዳይ ደረሰ እያሉ እጅን እያዩ የሚጾሙት ጾም አይደል። ረሃብ ነው የያዝነው፣ ጾም ነው የያዝነው። ብዙ መብላት እንጂ ሕዋሳትን የሚያደክመው ብዙ መጾም ሕዋሳትን አድክሞ አያውቅ። ማሸነፍ ከፈለጋችሁ በኮስሞቲክስ ብዛት አይደለም እናሸንፈው፣ ምግብ ነው ዋናው ነገር። በልተሃል፣ በልተሻል፣ ስንት ሰዓት ላይ ትበላለህ? ምን ትበላለህ? የት እንብላ? ወሬው ሁሉ እንብላ ነው ምድር ላይ። እግዚአብሔር እንዲለመነን ከፈለጋችሁ፣ እግዚአብሔር እንዲሰማን ከፈለጋችሁ በእነዚህ የጾም ወራት የምር ራሳችንን በእግዚአብሔር ፊት እናዋርድ። ስለምን እንጾማለን በሚል ርዕስ እንማራለን። ጾም የጀመርንበት ሱባኤ የያዝንበት ሳምንት በመሆኑ ከዚህ ከጾማችን ተጠቃሚ እንድንሆን ስለምን እንደምንጾም እንድናውቅ የጾማችንንም ዓላማ እንድንረዳ የምታውቁትን ደግሞም ብዙዎቻችሁ የምትኖሩበትን ጥቂት መንፈሳዊ ሐሳቦችን ብቻ አስታውሳችኋለሁ። እግዚአብሔር ከሁላችንም ጋር ይሁንልን። አሜን። እንደኛ ባለው ዘመን ልንጠቀምባቸው ከሚገቡ ነጥቦች ጋር ለማያያዝ እሞክራለሁ። የመጀመሪያው ጾም ሐዘንን ለመግለጽ በእግዚአብሔር ፊት ማዘናችንን ለማሳሰብ ይጠቅመናል። ታስታውሱ ከሆነ ታላቁ ነህምያ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት እጾምና እጸልይ ነበር ይላል። ወገኖቼ ሐዘኑን የገለጸው ምሬቱን ያሳሰበው በወገኖቹ ላይ የደረሰውን ሐዘንም በእግዚአብሔር ፊት ያሳሰበው በብርቱ ጾምና ጸሎት ነበር። ወገኖቼ እንዲህ ነው የሚለው፣ አያሌ ቀንም አዝን ነበር፣ በሰማይም አምላክ ፊት ጾምና ጸልይ ነበር ይላል። ወገኖቼ ጾም ሐዘን አለው። ጾም የልብ ትካዜ አለው። ጾም በእግዚአብሔር ፊት ማዘናችንን መግለጽ አለው በውስጡ። ለዚህ ነው ነህምያ የኢየሩሳሌምን መፍረስ፣ የቅጥሮቿንም መቃጠል፣ የሕዝቦቹንም መበተን፣ የመቅደሱንም ነገር ሲሰማ አዘነና በአምላካችን በእግዚአብሔር ፊት አያሌ ቀን ከማዘኑ ጋር ይጾምና ይጸልይ ነበር። ወገኖቼ እኔና እናንተ በዚህ ዘመን በእርግጠኝነት በብዙ ነገሮች እያዘንን ነው ያለነው። ምናልባትም በምድር ላይ ሐዘን ካንጃበበባቸው ሰዎች ምናልባት ልንመደብ ይችል ይሆናል ካላጋነንኩት በቀር። ሐዘን አለብን። ሳቅ ላይ አይደለም ያለነው።
ፈንጠዝያ ላይ አይደለም ያለ ነው። የምር በእግዚአብሔር ፊት መኖር የሚፈልጉ ሰዎች አሁን በሐዘን ስሜት ውስጥ ነው የሚኖሩት። ምክንያቱም በብዙ ጦርነቶች ውስጥ ታጅበን ነው ይህን ጾም እያካሄድን ያለነው። በወገኖቻችን መካከል የእርስ በእርስ ጦርነቶች ህመሞች ሆነውብናል። መወሻሸት አንችልም። ይሄ ሐዘን ነው። ያኛውም የኛ ይሄኛውም የኛ ሆኖ ደም መፍሰስ እንባ ከመፍሰስ ጋር አብሮ መተከዝና ማዘን ይገባናል። የምር ሱባኤ የምር ጾም እናርገው ካል ከጾማችን ጋር ብዙ ሐዘን ይጠበቅብናል። እንደምታዩት ነው። ብርሃኑ ጨለማ እስኪመስለን ድረስ ምን ደስ የሚያሰኙ ነገሮች ያሉንና ሳቅ ይቀድመናል። ሆድ ለማባስ እናንተን ጥልቅ ሐዘን ውስጥ ለመክተት የበራውን ፊታችሁን ለማጨለም ደስታችሁን ለማጨፍገግ ፈልጌ ግን አይደለም። እውነቱን ግን ዋጥ ማድረግ አለብን። ሐዘን አለብን። በአደጋ ጣዮች ምክንያት ምስኪኖችና ምንም ያልሆኑ ሰዎች የሞት ዜናቸውን ደጋግመን እንሰማለን። ይህን እንዴት አድርገን ልንክደው እንችላለን? ምንም የለብንም። ስለዚህ ኦርቶዶክሳውያን የእውነት ጾማችን ከሐዘን ጋር ነው? ሐዘን አለበት ነው? ስለታወጀና መደበኛ ኖርማል ስለሆነ ነው እያሳለፍን ያለ ነው? ጾማችን፣ ሱባያችን፣ መራባችን ለውጥ እንዲያመጣ ከፈለግን የምር ማዘን አለብን። በቤተ ክርስቲያናችን መካከል ደስ የሚያሰኙ ነገሮች አንሰማ። እዚህም እዚያም አትሰበርም እንጂ ለመሰበር የምትቀርብ እስክትመስል ድረስ ትገፋለች። ይሄን መካድ ይቻላል? አይቻልም። ታዲያ የሚያሳዝነን ነገር የለም? እንደውም የሚያስደስተን ነገር ነው የጠፋ የሚመስለው። አንዳንዶች ይሄን ለመካድ ሲሞክሩ እጅግ ያሳፍራል። እኛ እኮ ደስታ ጠልተን አይደለም፣ ሳቅ ጠልተን አይደለም። እውነቱ ግን ሐዘን ነው ያለብን። ብዙ ወጣቶች ከኛ ጋር መኖር እንደማይፈልጉ ታውቃላችሁ። ስደትን እየመረጡ ብዙዎች እዚህ ቅርባችን ኢሚግሬሽን እንደሚሰለፉ ታውቃላችሁ። ምን ይሄን መካካድ ይቻላል? አይቻልም። እና ሐዘን የለብንም? አለብን። ምኑን አንስተን ምኑን እንተዋዋለን? ታዲያ ይሄን የምር እያዘናችሁ ነው የምትጾሙት? እስኪ በዓላማ ሐዘን አለብን። ይሄንን ሁሉ እያሰብን የገለጽኩትንና ያልገለጽኳቸውን ደግሞም ከቤታችሁ ደግሞም ከኑሯችሁ ደግሞም ከጓዳችሁ ደግሞም አፍንጫችሁ ስር ካሉት ህመሞችና ስቃዮች ቁስሎች ተነስታችሁ ማዘን አይገባል? አያችሁ፣ አያሌ ቀንም አዝን ነበር፣ በሰማይ አምላክ ፊት እጾምና እጸልይ ነበር ይላል። ሳይበሉ ለሚያድሩት፣ መጠጊያቸው ለሚንከራተቱት፣ የነገ ተስፋቸውን ጭርምት ኩርምት ብለው ተጠብሰው ለሚያስቡት፣ ለሚቀጥለው ትውልድ ጭምር ማዘን የለብንም? እንግዲያውስ የምር እግዚአብሔር የሚቀበለው ሱባኤና ጾም እንዲሆን ከፈለግን ማዘን እንጨምርበት፣ ልምድ አናድርገው። አንደኛ። ሁለተኛ፣ በቅዱሳት መጻሕፍት
የምር ይጾሙ የነበሩ ሰዎች በጾማቸው ምን ያደርጉ እንደነበር ታውቃላችሁ? ራሳቸውን በልዑል እግዚአብሔር ፊት ያዋርዱ ነበር ወገኖቼ። መጽሐፍ ቅዱስ እንዲህ ይላል፣ በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጎዳናችንንም ያቀናልን ዘንድ ለልጆቻችንና ለፍጥረቱም ሁሉ ጎዳናቸውን ያቀናላቸው ዘንድ አህዋ በሚባል ወንዝ ጾምን እንጹም ብዬ አዋጅ ነገርኩኝ። ስለዚህ ነገር ጾምን፣ ወደ እግዚአብሔር ለመንን፣ እርሱም ተለመነን ይላል። ምእመናን እንዲህ ያሉ የጾም ጊዜያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኩራታችን የሚተነፍስበት ወቅት ነው መሆን ያለበት። ወገኖቼ እስራኤል ከፈርዖን ባርነት ነፃ ሲወጡ ታስታውሱ ከሆነ ሁለት ነገር እንዲያደርጉ ታዘው ነበር። አንደኛ መራራ ቅጠል እንዲበሉ፣ ሁለተኛ ያልቦካ ወይም ቂጣ ብቻ እንዲበሉ ታዘው ነበር። ወገኖቼ ምን ማለት ይመስላችኋል? ከፈርዖን ቀንበር ተላቀው የፋሲካውን በግ በልተው ከነዓን እንዲገቡ አስገድደው መከራቸውን እንዲያስቡ መራራ የሆነውን በጾም ራሳቸውን እንዲያስገድዱ፣ ከዚያስ ያልቦካ ያልፋፋ ቂጣ ብቻ እንዲበሉ እንደተባለ በትዕቢት ያልተነፉ እንዲሆኑ አድርጎ ነበር። መራራውን ቅጠልና ያልቦካውን ቂጣ እንዲበሉ ያዘዛቸው። ወገኖቼ እንዲህ ባሉ የጾም ጊዜያት ኩራታችን፣ ትዕቢታችን፣ ቀና ቀና ማለታችን ዝቅ ዝቅ ሊል አይገባም። መቼ ነው በእግዚአብሔር ፊት የምንዋረደው? ምን ሲሆን ነው በእግዚአብሔር ፊት የምንነጠፈው? ወገኖቼ ምን ሲመጣ ነው እጃችንን የምንሰጠው? ምን ሲመጣ ነው የምንተነፍሰው? ምን ሲመጣ ነው የምንማረከው? ምን ሲመጣ ነው የምንበረከከው? እንጃ። እሳት ሲዘንብ እንጃ። መጣው የሚለው እኛ ቤት ሲመጣ እንጃ። እዩ በፈጣሪያችን ፊት ሰውነታችንን እናዋርድ ዘንድ ጾምን ነው የሚለው። በዚህ የጾም ወቅት ካልጋችን ብቻ አይደለም መዋረድ ያለብን፣ ከኃጢአታችንም ጭምር ነው መውረድ ያለብን። ወገኖቼ ራሳችንን የምናዋርድበት፣ በእግዚአብሔር ፊት ዝቅ ዝቅ የምንልበት፣ የምናጎነብስበት፣ ኃይል እንደሌለን ደካሞች እንደሆነ የምናውቅበት፣ በእግዚአብሔር ፊት በእውነት የምንዋረድበት፣ የምንወድቅበት። አንተ ምራን፣ አንተ እጆቻችንን ይዘህ አራምደን፣ አንተ ቅደምልን፣ እኛ ምንም ነን፣ ትቢያና አፈር እንኳን መሆን ያልቻል አቅመ ቢሶች ነን ብለን የምንዋረድበት ከሆነ እዩ። ስለዚህ ነገር ጾምን፣ እግዚአብሔርንም ለመን፣ እሱም ተለመነን ይላል። ስለምን እየጾማችሁ ነው? ስለምን እየጾምን ነው ወገኖቼ? ጉዳያችን ምንድነው? አሁን የምንጾምበት ስለዚህ ነገር ጾም የምንልበት ጉዳይ አለን ነው? መደበኛ ስለሆነ በየዓመቱ የሚገባ በየዓመቱ የሚወጣ ስለሆነ ብቻ ነው እየተራብን ያለን? ረሃብ ነው የያዝነው? ጾም ነው የያዝነው? ክርስቶስን ለማገልገል እየተራብን ነው ወይስ እንዲሁ ልማድ ስለሆነ ነው? አሁን በእግዚአብሔር ፊት የምንዋረድበት ጊዜ ካደረግነው እንድንበታለን፣ ልመናችን ይሰማል። ስለዚህ ነገር ጾምን፣ እግዚአብሔርን ለመንን፣ እርሱም ተለመነን ይላል። እዝራ ነው ይህን የሚለው።
እግዚአብሔር እንዲለመነን ከፈለጋችሁ፣ እግዚአብሔር እንዲሰማን ከፈለጋችሁ በእነዚህ የጾም ወራት የምር ራሳችንን በእግዚአብሔር ፊት እናዋርድ፣ በንስሐ እናዋርድ፣ ደካማ ነን ብለን እናዋርድ። ኃይል የሌለን ምንኛ ምስኪኖች ነን ብለን እናዋርድ። ደካማውን ምንኛ ረዳኸው ብለን ወደ እግዚአብሔር እናንጋጥ። ምን ኃይል አለ? እስኪ ተመልከቱ እንዴ! ምን የምንከላከልበትና ምን የምንድንበት ጉልበት አለ? ለእግዚአብሔር የምንነግረው ብዙ ነገር የለንም? አለን የለን? እግዚአብሔርን የምንለምነው ገጽ ይበቃዋል? አይበቃው። እንተዋወቃለን እኮ። ታዲያስ እግዚአብሔርን የምር መለመን ከፈለግን ልክ እነ እዝራ እንዳደረጉት ራሳችንን ማዋረድ የለብን? ሁለተኛ የነቢዩ ዳንኤልን ላንብብላችሁ። ዳንኤል ሆይ አትፍራ፣ ልብህም ያስተውል ዘንድ ሰውነትህንም በአምላክ ፊት ይዋረድ ዘንድ ካደረክበት ከመጀመሪያው ቀን ጀምሮ ቃልህ ተሰምቷል፣ እኛም ስለ ቃልህ መጥቻለሁ ይለዋል። ከመጀመሪያው ቀን ጀምሮ ራስን ካዋረድክ በእግዚአብሔር ዘንድ ቃልህ ተሰምቷል አለ። ወገኖቼ የዚህ ሁሉ ሕዝብ ቃል እግዚአብሔር እንዲሰማው ሁላችንም መዋረድ የለብንም? ወገኖቼ መቼ ነው በማህበር የምር የምናለቅሰው ተሰብስበን? አላያችሁ? የዛሬ 2 ዓመት ይመስለኛል እንዲህ አይነት አስደንጋጭና ክው የሚያደርጉ ነገሮች መስማት አለብን። እግዚአብሔር ሊምረን አይገባም? ለኛ ምህረት አያስፈልግም? ለኛ የኃጢአት ስርየት፣ ለኛ ጥያቄ መሰማት አያስፈልግም? አያችሁ፣ እግዚአብሔር የሚሰማን ይልቁንም ራሳችንን ባዋረድን መጠን ነው። የምናዋርደው ደግሞ በጾም መሳሪያነት ነው ወገኖቼ። ሁለተኛ ሶስተኛ ከበደላቸው ከኃጢአታቸው የሚመለሱ ሰዎች ሁሉ ይጾሙ ነበር ወገኖቼ። አሁን ይህንን ጾም ስንጾም ወገኖቼ በበደል እስራቶች፣ በኃጢአት ትብታቦች፣ በተከፈቱ አንደበቶች፣ በሚናጠቁ እጆች፣ በቆሸሹ ሰውነቶች እነዚህ የአጽዋማት ወራት ወገኖቼ በደላችንን ሳናመን በኃጢአታችን ሳንጸጸት በበደልና በክፋቶች መካከል እየተመላለስን መሰማትን ከወዴት እናገኛለን? ጾም ወደ እግዚአብሔር የመመለሻ በድለናል ብለን በእግዚአብሔር ፊት የምንጠፊያ ጊዜያችንም አይደለም። ስንቶቻችን በንስሐ ሕይወት ገጥመነዋል እንዴ? እንድንሰማ ተቀባይነት እንድናገኝ መንገዱ ይሄ ከሆነ ታዲያ ጾማችን የመመለሻችን እንዲሆን አናደርጋትም? በጣም ቀላል። ከእግዚአብሔር ጋር በድለናል ብለን ንስሐ መግባትና መታረቅ ብቻ። እንዲህ ይላል የእግዚአብሔር ቃል፣ ላንብብላችሁ። ውሃ ቀርተው በእግዚአብሔር ፊት አፈሰሱ፣ በዚያም ቀን ጾሙ፣ በዚያም እግዚአብሔርን በድለናል አሉ። ጾም በደልን ማመኛ፣ ጾም እግዚአብሔርን ደጅ መጥኛ፣ ጾም በንስሐ ምክንያት ለኃጢአት መካሻ ጊዜ ካልሆነ ታዲያ ምንድን ነው? እንዲሁ መደበኛ ልማድ፣ እንዲሁ ሰዓት ሲደርስ መብላት፣ እንዲሁ ቀን እየጠበቅን ዓመት ይሄን ማድረግ ሳንመለስ ስንት ጥያቄያችሁ ሳይመለስ ስንት ጾም አለፈ ወገኖቼ። የጾም ውጤቱ የሚታወቀው የመንፈሳዊ የህይወት ለውጥ ስናመጣ ነው። 55 ብርቱ የጾም ቀናት ባለፉ ቁጥር ስንት የህይወት ለውጥ ያላመጣንባቸው የጾም ወራት ነጎዱ። እመኑኝ፣ ይሄ 55 ቀን ካለቀ በኋላ
የህይወት ለውጥ እናመጣለን። ቅዱስ ዮሐንስ አፈወርቅ የጾም ውጤቱ የሚታወቀው የህይወት ለውጥ ስናመጣ ነው ይላል። አለበለዚያ ምኑ ጾም ነው? ትንሽ ጊዜ ገርበብ፣ ከዚያ ደግሞ ገርበብ ያደረግነውን ያክል ክፍት እናደርገዋለን። ትንሽ ጊዜ ሰብሰብ፣ ከዚያ በኋላ ደግሞ ባያሌው እንበተናለን። ታዲያ የታለ የጾም ጥቅሟ? ዋናው የጾም ጥቅም ለውጥ ነው። እሱስ የህይወት ለውጥ። ተናጋሪዎች ጭምቶች ሲሆኑ ለውጥ ነው። ኃያላን ደካሞች እንደሆኑ ሲያስቡ ለውጥ ነው። ወዲህ ወዲያ የሚሉ ሲወሰኑ ለውጥ ነው። ከትንሿ ነገር ጀምሮ የህይወት ለውጥ በድለናል ብለው ሲያምኑ የሚያመጡት ለውጥ ነው። ሶስተኛ፣ አራተኛ፣ ያለምንም ጥርጥር ሁላችንም አንድ ደግሞ ተጋድሎ አለብን ወገኖቼ፣ ክርስቲያን እንደመሆናችን ይልቁንም ደግሞ ከዛ ከፍ ብሎ ኦርቶዶክሳውያን እንደመሆናችን ከአጋንንት ጋር ገባንም አልገባንም ወደድንም ጠላንም ውጊያ ውስጥ ገብተናል። ደም ተቃጠናል። ትግል አለብን ከሰማያውያን ሰራዊት ጋር ተጋድሎ ይዘናል። ታዲያስ በምን ልናሸንፈው ይገባል ወገኖቼ? የሚታገሉን አጋንንት አይናቸውን ትኩር ብለው ቢያዩ ሊያጠፉ የሚችሉ መናፍስት እንዳሉ አታውቁ? ታዲያ ብቻችን እንዴት እንችላቸዋለን? ዝም ብለን እየተዋጋን ይሆን እየወደቅን ያለ ነው? የሰራዊቱን አለቃ ከኋላ አድርገን እኛ ፊት ፊት እየሮጥን ይሆን እየወደቅ ነው? የታል እጃችሁ ላይ የምር መሳሪያ? እንዲህ ይላል ማር ይስሐቅ፣ ክፉ ባላጋራ ሰይጣን ከሰው አንዱን ጾም ሲጾም ያየው እንደሆነ ይፈራል። ጌታ በቆሮንቶስ ገዳም ያሳፈረውን ማፈሩን የነሳውን ድል መንሳቱን ያስበዋል። ሊቀ ካህናት ከሚሆን ከጌታ በተሰጠን በጾም ኃይሉ ትደክማለች። ከዚህ ከጾም የሚጸና መንጋሻ አለ። ከአጋንንት ጋር ለመዋጋት ለልቦና ጽናትን የሚሰጠው እንደ ጾም ያለ ምን አለ? ይኸውም ክብር ይግባውና ክርስቶስን ለማገልገል መራብ ነው ይላል። እና በምን ትዋጉታላችሁ? በንጹህ ጾም ካልሆነ እንዴ? ነብዩ ዳዊትስ ያለውን አልሰማችሁም? አጋንንት ሲያስጨንቁኝ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብት የተመለሰ ይላል። አጋንንት ሲያስጨንቁኝ ማቅ ለበስኩ። አጋንንት እየተዋጉን ነው፣ ምንም ጥርጥር የለውም። የጨለማው ገዢ ዓለምን ሊቆጣጠራት እየቀረበ ነው፣ ምንም ጥያቄ የለውም። አንበሳ ሊውጠን በዙሪያችን እየጮኸ ነው፣ ምንም ጥያቄ የለውም። የሰው መስሎን ከሆነ ተሳስተናል። ታዲያስ ከጾም የሚጸና ጋሻ ምን አለ ለመዋጋት? ስለምን እንጾማለን? ለተጋድሎ። ስለምን እንጾማለን? ለመመለስ። ስለምን እንጾማለን? ራሳችንን ለማዋረድ። ስለምን እንጾማለን? ሐዘናችንን በእግዚአብሔር ፊት ልንገልጥ። ከብዙ በጥቂቱ ከረጅሙ ባጭሩ ጥቂት መንፈሳዊ ሐሳቦችን ጨምሬላችሁ ላብቃ። ሰዓት እንዳልወስድ ብዬ ነው አጠር ማረገው። እግዚአብሔር ከሁላችንም ጋር ይሁንልን። እየሰማችሁኝ እንደሆነ ተስፋ አረጋለሁ። ኦርቶዶክሳውያን ይዘናቸው ልንሄድ የሚገቡን ጥቂት ቁም ነገሮች ከነዚህ ጋር አንዳንድ ሐሳቦችን ልጨምርላችሁ። አንደኛ፣ አደራ ብዙ በመመገብ እንጂ በመጾም ክርስቶስን ለማገልገል በመራብ በምናደርጋቸው የአጽዋማት ጊዜያት በመራባችን በመጾማችን ደካሞች እንዳንሆን ልንነግራችሁ እንወዳለን። ብዙ መብላት እንጂ ሕዋሳትን የሚያደክመው ብዙ መጾም ሕዋሳትን አድክሞ አያውቅም።
ዓለሙ ገልብጦ እንዳይነግረን እኛም በዚህ ሁኔታ እንዳንረዳው ነው። በጣም ብዙ የተመገቡ ሰዎች አይደሉም ምን በበሽታ የተጠቁት ሕዋሳቸው የደከመው ነው እኮ። እይ ወገኖቼ ከዳን እስከ ቤርሳቤ የገዛው ንጉሥ ዳዊት ብርቱ ጿሚ እኮ ነበር። ቅድም አነበብኩላችሁ አይደለም? ሰውነቴ ቅቤ በማጣት ከሳ ያለው እሱ አይደለም? ነፍሴን በጾም አስመረርኳት ያለው ከዳን እስከ ቤርሳቤ የገዛው ንጉሥ ዳዊት አይደለም? አያችሁ እንዲህ አይነቱ ብርቱ ንጉሥ በጾም ነው ብርቱ የሆነው። በጾም ትነግሳለህ ክርስቲያን ሆይ። እንዴ ከለዳውያንን በደንብ አድርጎ ተጽዕኖ ያሳደረባቸው ደግሞም የተቆጣጠራቸው ነቢዩ ዳንኤል እኮ ጿሚ ታራሚ ነበር ወገኖቼ። የሚጾም ሰው ደካማና ለፍስፍስ የሚሆን እንዳይመስላችሁ። እዩ ነቢዩ ዳንኤል በዚያ በምርኮ ምድር በሀገሩ ልማድ ሽቶ እየተቀባባ አይደለም ድል ያደረገው፣ እየጾመ ነው ያሸነፈው። ማሸነፍ ከፈለጋችሁ በኮስሞቲክስ ብዛት አይደለም እናሸንፈው፣ ነፍሳችንን በጾም በማስዋብ ነው። ይሄው የሚነግረን እሱ ነው። በጥበብና በማስተዋል የበለጸጉት በራእዮችና በህልሞች የዳበሩት እነዚያ ሶስቱ ሕፃናት በላተኞች እንዳልነበሩ አታስታውሱ? የበላና የተማረ እንግዲህ ሞክሩት ሊሆን ይችላል አንደኛው። ግን እውነቱን እንነጋገር ከተባለ እንደ እግዚአብሔር ቃል አስተዋዮች፣ ጥበበኞች፣ በጣም ንቆች የነበሩት በጣም ብዙ የሚበሉት አይደሉ። እንዳትሳሳቱ። እደክማለሁ፣ ላንቁሶ ሆናለሁ፣ እልፈሰፈሳለሁ እንዳትሉ። መንፈሳችሁ ንቁ የሚሆነው በጾማችሁና በተራባችሁ ቁጥር። ማለዳ ላይ ትደነዝዛላችሁ፣ 6 ሰዓት ላይ ትንሽ ትነቃላችሁ። ሳትበሉ ትንሽ ከቆያችሁማ ነገሩ ሁሉ የሚገለጥላችሁ ትሆናላችሁ። ጥርት ይላል ነፍሳችሁ። ወገኖቼ ጾማችንማ እውነተኛ ሲሆን መክሳት የለውም፣ ወፍረዋል። መጥቆር የለውም፣ አብርተዋል። መደንዘዝ የለውም፣ ንቁ ሆነዋል። አልደከሙም፣ በርትተዋል። እውነት እንነጋገር ከተባለ በአጭር ያልተቀጩት ብዙ ዘመን የጠገቡት እኮ ጿሚዎች ናቸው። አባ ጳውሊ ከ100 ዓመት በላይ፣ አባ አንጦንስ ከ90 ዓመት በላይ፣ አባታችን አባ ዜና ማርቆስ ከ140 በላይ ጿሚዎቹን የሰነበቱት። በላተኞቹስ እሱንማ ታውቁታላችሁ። ምኑን ነግራችኋለሁ። ለዚህ ነው የእግዚአብሔር ቃል ስደክም ያን ጊዜ ኃይለኛ እሆናለሁ ነው የሚለው። መንፈሳዊ ሰው ሲደክም ኃይለኛ ነው የሚሆነው። እጁ ኃይለኛ ነው የሚሆነው። ይጸልያል። ቃሉ ኃይለኛ ነው የሚሆነው። እሳት ይተፋል። እኛ በቁም ነገር የምር ያዝነው ስለማይመስለን እኮ ነው። ይኸውላችሁ ወገኖቼ በጾምና በጸሎት መድከም የለም። ለምን? ስንጾምና ስንጸልይ ጌታችን አብሮ ከኛ ጋር መስራት ይጀምራል። ከእግዚአብሔር ጋር ሆኖ ማን ይደክማል? ከእግዚአብሔር ጋር ሆኖ ምን ይሰወራል? ከእግዚአብሔር ጋር ሆኖ ማን ይሸነፋል? አያችሁ፣ እግዚአብሔር ከእናንተ ጋር እንዲሰራ ከፈለጋችሁ እናንተ በጸሎትና በጾም ድከሙ። ሌላ አንድ ነጥብ ልጨምርላችሁ። የምር እንደው ሰፋ አድርጋችሁ እነዚህን ጊዜያት ጠለቅ ብሎ ማሰብ ከተፈለገ እነዚህን ነገሮች ልጨምርላችሁ። እዩ፣ ምግብን የሚተው ሰው ወይም ምግብን በጾም ምክንያት መተውን የሚለማመድ ሰው ወገኖቼ ይህን ዓለም ለመተው ቅርብ ነው የሚሆነው። እደግመዋለሁ፣ በጣም ቅርብ ነው የሚሆነው ይህን ዓለም ለመተው። ወገኖቼ የዓለም ትልቁ አጀንዳ የምግብ ሰብል አይደለም። ፉከራውን ሰሙ ይችላላችሁ፣ ወይንም ትክክል ሊሆን ይችላል። በዓለም እይታ በዓለም ላይ የመጀመሪያው ቁጥር 1 አጀንዳ በምግብ ሰብል ራስን መቻል። ምግብ ነው ዋናው ነገር። በልተሃል፣ በልተሻል። ስንት ሰዓት ላይ ትበላለህ? ምን ትበላለህ? የት እንብላ? ወሬው ሁሉ እንብላ ነው። ምድር ላይ ምግብ ነው ሁሉም ነገር ወሬው። ወገኖቼ የዓለም መመዘኛ በቀን ስንት ካሎሪ ትበላለህ ነው። በቃ ምግብ ነው፣ ምግብ ነው ጉዳዩ። የዓለም ወገኖቼ አያችሁ፣
ከምግብ ሐሳብ በላይ ስትሆኑ ምግብን መርገጥና መናቅ ስትጀምሩ ሀብት ከመናቅ በፊት የሚቀድመው ምግብን መተው ነው። ይሄንን ነው አሁን የምንለማመደው። ይሄንን በጥልቀት የሚለማመድ ሰው ዓለምን ለመናቅ ቅርብ ነው የሚሆነው ያልኳችሁ እኮ ለዚህ ነው። ትኩረቱን ከምግብ ላይ ያነሳል። የተወደዳችሁ ኦርቶዶክሳውያን እንደ እግዚአብሔር ቃል እውነቱን ስንነጋገር የተወደደ መድኃኒታችን ኢየሱስ ክርስቶስ ቅዱሳን ሐዋርያት ስንቅ ይዘው ሲዞሩ ያልታዩት ለምን ይመስላችኋል? ሊቁ ዮሐንስ አፈወርቅ ምን ይላል? ምግብ ያን ያህል አስፈላጊ ስላልሆነ ነው ይላል። በቃ ምግብ ይዘው ዞረው አይታችሁ አታውቁም። ምንም ምግብ የለም ሄደን ገዝተን እንምጣ ሲሉት ትሰማላችሁ። ደክሞትና ርቦት ውሃ ጠምቶት ነበረ በውሃ ጉድጓድ ተቀመጠ ሲል ታገኙታላችሁ። ለምግብ እጅግም ትኩረት አይሰጥም ነበር ጌታችን። ይልቅ ያቺን ነፍስ ለማዳን ነበር ትኩረት የሚያደርገው። ሁላችንም ምግብ ላይ ትኩረት ስላደረግን ነው የደከምነው። ምግብን መናቅን መልመድ የምንጀምረው እንዲህ አይነት የጾም ጊዜያትን ስለ ከዓለም በላይ እንሆናለን። የመንፈስ ልዕልና እናገኛለን፣ ከፍ እንላለን፣ ነፍስን ማስቀደም እንጀምራለን። ይሄ ጥልቁ የመንፈሳዊ የወላችሁ ወገኖቼ ከምግብ በላይ ስትሆኑ ሰማዕትነትን እየለመዳችሁ ትሄዳላችሁ። በሙሉ ሰማዕታትን ተመልከቷቸው። ስልጣን እንስጣችሁ ንሹሟቸው ሲሏቸው የረገጡት ለምን ይመስላችኋል? ሰውነታቸውን አስለምደዋል። ከምን? ከምግብ ጀምሮ ነው። ስግብግቦች አይደሉም፣ ቁጥቦች ናቸው፣ ልከኞች ናቸው። ከዛስ የትኛውንም ነገር ለመግጠም ወደ ኋላ አፈገፍጉ። ለምን? ከምግብ በላይ ናቸው ወገኖቼ። ይኸውላችሁ ከምግብ በላይ የሆነ ሰው ፍርሃትን አስወግዶ ይጥላል። አይፈራ፣ አያፍርም፣ እውነትን ከመናገር ፈቀቅ አይልም። ምግብ ነው የዓለም ዋናው ጉዳይ። ገንዘብ ቢገኝ ለምግብ ነው፣ ሌላ ለምንድን? ምናልባት ጌጣጌጥ ለመግዛት ነው። ሰዎች ለዚህ ዓለም የምንታመመው በዋናነት በምግብ ጉዳይ ነው። የእውነተኛ ጿሚዎች ስንሆን ግን ከዚህ ሐሳብ በላይ ነው ምን ሆነው። ነብዩ ኤልያስንና መጥምቀ መለኮት ቅዱስ ዮሐንስን ተመልከቷቸው። ያኛው አካብን ይሄኛው ሄሮድስን ሳይፈሩ የሚገስጹት ለምን እንደነበር ታውቃላችሁ? አይበሉም ነበረ። አይበሉ በረሃኞች ነበሩ። ለዚህ ነው አጥብቀው ሲገስጹ የሚታየው። ለምን? እኛ ፈሪዎች ሆን፣ በላተኞች ሆና ኧረ ልኑርበት። አያችሁ የዓለም ተለማማጮች፣ የጉልበቷ ተቅለሽላሾች፣ የማማመለሏ ተንበርካኪዎች ምን ሆነው በበላንና ለምግብ እጅግ ትኩረት በሰጠን መጠን ነው ወገኖቼ። አባቶቻችንም ይሄን ግልጽ በሆነ ቋንቋ አስቀምጠዋል። ምን ይላሉ? ለገንዘብና ለከንቱ ውዳሴ በሞቴ ስሙኝ። ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን ሞትንም ሆነ ድህነትን አንፈራም። ለምንድን ነው ፈሪዎች የሆነው? ድህነትንም ሞትንም ለምንድን ነው ምንፈራው? ለገንዘብና ለከንቱ ውዳሴ ከፍ ያለ ግምት ስለሰጠን ነው። ደግሞ እኮ አጭር የምግብ ጣዕሙ የምግብ እይታው በጣም አጭር እንደሆነ ታውቃላችሁ። ለአጭሩ ነው ረጅሙን እየቀየርን ያለ ነው። አጭር ስትል ምን ማለት ነው ካላችሁ እዩ የምግብ እይታው በጣም የሚስበን እኮ ከእጃችን አንስተን አፋችን ውስጥ እስክንከተው ድረስ ነው። እውነት አሰብ ከዛ በኋላ ይታያል ምን ያክል አጭር ነው ከእጅ እስከ አፍ። ጣዕሙማ የበለጠ እኮ በጣም አጭር ነው። ከምን እስከ ምን? ከምላስ እስከ ጉሮሮ እኮ ነው። እንዲህ ላለው ያጭር አጭር ነገር እኮ ነው ዘመናችንን ሁሉ ተጣምቀን ምን ኖረው። በጣም አጭር ነው። ጣዕሙ አጭር ነው። እይታው አጭር ነው። መጎምጀቱ አጭር ነው ወገኖች። እዩ እንደው እውነተኛ ጾምን የምር ምን ጾም ከሆነ ሌላ ሶስተኛ ነጥብ ልጨምርላችሁ። እዩ በጾም የገነባ ነው ቆየት ብለን በጥጋብ አናፈርሰው። ደግሞ አለው ስትጾሙ ውላችሁ የለ ታዲያስ ቆየት ብላችሁ ብዙ በመጥገብና ብዙ በመብላታችሁ በጾም ምክንያት የገነባችሁትን መንፈሳዊ ጸጋ አደራችሁ እንዳታፈርሱት። እና ምን እናድርገው ካላችሁ በልኩና በመጠኑ ተመገቡት። ጾም
አታፍርሱት። ሁለተኛ ከጾም በኋላ ምን እንደምንመገብ እያሰብን ወይም እያማረጥን እስከ ጾም ሰዓት ድረስ የምግብን ሐሳብ ተሸክመ ነው ምን ቆየው? ለምንድን ነው? አያችሁ፣ ምን እንደምንበላ፣ እንዴት እንደምናማርጥ፣ የት እንደምንበላ ገና ከመጀመሪያው ከማለዳው ጀምሮ እስከ ሰዓቱ ድረስ ስናሰላስል ከኖር ምኑን ጾም ነው? ከዚህ ሐሳብ መውጣትና ከዚህ ሐሳብ በላይ ምግብን ጭራሽ መርሳት ጭምር ነው። ደረሰ አልደረሰ እያሉ 10 ሰዓትን እያዩ 20 ጉዳይ ሆነ ሩብ ጉዳይ ደረሰ እያሉ እጅን እያዩ የሚጾሙት ጾም አይደለም። እናስ ምንድን ነው? የእጅ ሰዓትን ሳይሆን የምንጠባበቀው በዚህ ጽኑ ሕይወት ውስጥ በምናገኘው ጸጋ የሚሰጠንን አክሊል እያየን ነው የምንጓዘው። ይሄ ነው እውነተኛ ጾም ማለት። ስንት ቀን ቀረኝ እያለ እየቆጠረ ቅዳሜና እሑድ ሲመጣ እየፈነጠዘ እንዲህም አይነት ጾም የለም። ይልቅ በጾም ውስጥ ባሉ በረከቶች ነፍስ በምታገኘው ንጽህና እየተደሰተ መኖር ነው እውነተኛ ጾም። ይሄ ነው። እንደውም አንድ ጊዜም ተነጋግረናል። የምር የምንጾም ከሆነ ስጋና ቂቤ ወይም ማሳ ወይም ምናምንን ብቻ መተው አይደለም፣ የምንወደውን ነገር እንኳን ሳይቀር መተው ነው። ሽሮ ነው ለአንተ ምርጥ፣ እሱንም ጭምርቶ። ለዚህ እኮ ነው እግዚአብሔር ቃል ማለፊያ እንጀራም ጭምር አልበላሁም የሚለው። እውነተኛ ጿሚዎች ማለፊያ ነገርም የላቸው። ይሄ በአንድ ጊዜ የሚደረስበት ላይሆን ይችላል፣ ግን አስቡበት። ቀስ በቀስ ትንሽ ነገር እየቀመሱ ነው የሚኖሩት። ጾም ማለፊያ ነገር እንኳን አልቀመስኩም ይላችኋል። ይሄ የምንወደውን ነገር ፌቨራይት የሆነውን ነገር እንኳን መተው ነው። በጣም የሚደንቀው ግን አባቶች አንድ አስደናቂ ምክር ይመክራሉ። ምን ይላሉ? የጾም ሰዓት እንኳን ሲያበቃ አትጣደፍ ይላሉ። አትጣደፍ፣ ከምግቡ በላይ መሆንን አሳይ። እንዴት? ምግብህን አስቀምጥና መጀመሪያ ልጸልይ፣ ከዛ በኋላ አበላለሁ ብል ጸልይ። ከዛስ እንደገና ምግብህን አስቀምጥና አንድ የመጽሐፍ ቅዱስ ቃል አንብበል፣ ምግብ ይቀመጥ። ከምግብህ ሐሳብ በላይ መሆንን አሳየው። የመጽሐፍ ቅዱስ ቃል አንብብ፣ ተመገብ። መጀመሪያ ነፍስን መግባል። ከዚያስ አሁን ልብላ አትበል፣ እንዲያውም እንዲህ ብለህ ምግቡን አሳፍረው። ምን ብለህ? ትንሽ ደግሞ ያነበብኩትን ቃል ላሰላስለው ብለህ ተመሰጥበት። ምን ማለት ነው? ከምግብህ በላይ ሁንበት። ጨምረህ ለተወሰኑ ደቂቃዎች አምላክህን አክብርበት። እሱ ነው የሚሉት። እውነተኛ ጾም ምን ይሆናል? የረሃብ ስሜት ሊሰማን ይገባል። ጌታችን በወንጌል ከጾመን በኋላ ተራበ ነው የሚለው። የተወደዳችሁ ኦርቶዶክሳውያን፣ እውነተኛ ጾም ረሃብ ሊከተላት ይገባል። እንደውም አንድ አባት ዮሐንስ ዘሰዋስው የሚባል አባት ምን ይላል? የአጋንንት አለቃ የወደቀው ሉሲፈር ነው ይላልና የፈቃደት ሥጋ አለቃ ደግሞ ይላል ሆዳምነት ነው ይላል፣ ጥጋብ ነው ይላል። የእግዚአብሔርን ቃል አላነበባችሁም? ይህ ሽሩን ወፈረ፣ ረገጠ፣ ደነደነ፣ ሰባ ይልና አምላኩንም ረሳ ይላል። ጥጋብ እግዚአብሔርን እንዳስረሳ ምድርን አታዩ? ጥጋብ እኮ ነው ያስረሳቸው። የአጋንንት አለቃ ሉሲፈር ነው። የፈቃዳተ ሥጋ ሁሉ አለቃ ደግሞ ጥጋብ። ጥጋብ ከመጣ የማይመጣ ጉድ የለም። ዝሙት የሚመጣው ለዛ ነው። ልበ ደንዳናነት የሚከተለው ለዛ ነው። ለምንድን ነው ብዙዎች ሲነገራቸው የማይሰሙት ደንዳና የሆኑት ካላችሁ? ጥጋብ ነው፣ ሆዳምነት ነው፣ ስግብግብነት ነው። መች የድሃ እንባ ይታያቸዋል? ለምን? ከጠገብክ እግዚአብሔርን መርሳት አይቀሬ ነው። በልኩ ነው ክርስቲያን የሚኖረው ወገኖቼ። የሚራብ ሰው በሞቴ ስሙኝ፣ የሚራብ ሰው አቅሙንና ድካሙን ስለሚያውቅ ከመታበይና በራስ ከመተማመን ይልቅ ወደ አምላኩ ይገሰግሳል። ስንራብ ድካማችንን፣ አቅመ ቢስነታችንን፣ ኃይል የሌለን ምስኪኖች መሆናችንን እንረዳለን። ከዛስ እንዴት ትዕቢት ይዘናል? እኔ ምንኛ ደካማ ነኝ ማለት እንጀምራለን ወገኖቼ። አያችሁ በረሃብ ምክንያት ምንኛ ወደ አምላካችን ልንገሰግስ እንደምንችል፣ ወደ ኃይላችን፣ ወደ ረዳታችን፣ ወደ አጋዣችን፣ ወደ ጉልበታችን እንገሰግሳለን። ለምን? በመድከማችን ምክንያት አቅመ ቢስና
ኃይል የሌለን መሆናችን ይገባናል። ለዚህ ነው ወደን ፈቅደን ክርስቶስን ለማገልገል መራብ እንዳለው ማር ይስሐቅ እኛም ወደን ፈቅደን የምንራበው ለዚህ ነው። እንደውም አባቱ ይወላችሁ ምን ይላሉ? ብርቱ ጸሎት መጸለይ የሚፈልግ ሰው እንደውም ሊቁ ዮሐንስ አፈወርቅ እንደሚለው በምሽት ሰዓት ተንበርክከህ የአምላክህን ስም ልትጠራ ስትል ሆድህ እንዳይከብድህ ሆድህን በልኩ ሙላው ይላል። እንኳን በአጽዋማት ወራት በሌሎችም ወራት ጸሎታችን በደንብ እንድትደረግ ከፈለጋችሁ ሆዳችሁን ባዶ አድርጓል። ምን ማለት መሰላችሁ? በጥጋብ ሆድ ሲከብድ መጸለይ ስለማይቻል እኮ ነው። እንደውም ይውላችሁ በጥጋብ ምክንያት እንባ ይደርቃል። ሆድ ሲጎድል በብዙ ጾም መካከል የእንባዎች ምንጭ ይፈልቃል ይላል ዮሐንስ ዘሰዋስው። በእግዚአብሔር ፊት የእውነት ለመዋረድ ከልብ የሆነ የመነጨ እንባን አፍስሶ በእግዚአብሔር ፊት ይቅርታን ለመጠየቅ እውነተኛ ክርስቶስን ለማገልገል መራብን ይጠይቃል ወገኖቼ። እንደውም አባቶቻችን ምንድነው የሚለው? በረሃብ የምትፈጸም ትንሽ ጸሎት በጥጋብ ወቅት ከሚደርሰው ብዙ ድጋም ይሻላል ይላል። በረሃብ ወቅት የምናደርሳት ትንሽ ጸሎት ትጠቅመናለች ወገኖቼ። ዝምተኛ ያደርጋል። በጣም ዝምተኛ ነው የሚያደርገው። የሚጾም ሰው፣ የማይበላ ሰው፣ ጿሚ ሰው አፉን እንደፈለገ ዝም ነው የሚለው። አፉ ይዘጋል። ስለ በጎ እንኳን ማውራት አይችልም፣ ጸጥ ይላል። ለዚህ እኮ ነው አባቶቻችን ጭምትነት ህይወት የሚኖሩት። እዋቸው እነዚህ በጣም ብዙ ጊዜ ስጋ የሚበሉትን አራዊት ተመልከቷቸው። በጣም ተናዳፊዎች፣ በጣም ተተናኳሾች፣ በጣም ኃይለኞች አውሬዎች ነው የሚሆኑት። እነዚህ ምናምን ቅጠላ ቅጠል የሚቀምሱ ምስኪኖች ናቸው። አቀርቅረው ነው የሚሄዱት። እዋቸው ተፈጥሮን እንኳን አታዩ። በእነዚህ ወቅት ትሑታን፣ በእነዚህ ወቅት አልቃሾች፣ በእነዚህ ወቅት ዝምተኞች፣ በእነዚህ ወቅት ሰማዕታት፣ በእነዚህ ውስጥ የሚራራ ልብ ይኖረናል። ይኸውላችሁ መራብን ስታዩ ለሚራቡት ደግሞ መራራት ትጀምራላችሁ። በጥጋቡ ስትኖሩ ግን መራራት ከቶም ቢሆን አይታያችሁ። ምን ማለት ነው? ይሄን ሐሳብ ተጠቅልለው እንደነዚህ አይነት አጽዋማት ወራት ድካማችንን ማወቂያ፣ አቅመቢስ መሆናችንን መረጃ፣ አምላካዊ ኃይሉን ለማግኘት ደጅ መጥኛ ነው የሚሆኑት። በቃ የክርስትና ጥልቅ ህይወት የሚሆነው እጅግ ብንጠግብስ ምን እንሆናለን? እሱን 1 ደቂቃ ወይ 2 ደቂቃ ውስጥ ብቻ ተናግሬ ያበቃል። በጣም የምር እግዚአብሔርን ደስ የሚያሰኝ መንፈሳዊ ህይወት ለመኖር ይፈልጉ። በተለይ ብርቱ የሆነው እንደውም ምን ይላል አንድ አባት በጣም የሚገርም ነገር ይናገራል። ምን ይላል? ጠግቦ መመገብ ይላል። ይኸውላችሁ ተሞክሮ የተፈተሸ የደጋግ ክርስቲያኖችን የህይወት ተሞክሮ ነው የምነግራችሁ። ምን የሚል ጠግቦ መመገብ የዝሙት አባቷ ነው ይላል። በዝሙት እንዳትፈተኑ ከፈለጋችሁ ወጣቶች በመጠን ብሉ። 2 ቀን ማክፈል ባችን 1 ቀን አክፈል። 1 ቀን ማክፈል ባችን እስከምትጠግብ ከመብላት ተከልከል የሚሉት እኮ ለዚህ ነው። የዝሙት አባቷ የተለያዩ ምግቦችን ሲበሉ መኖር፣ ተበላ፣ ተጠጣ፣ ተጨፈረ የሚሉት እኮ ለዚህ እኮ ነው። ታዲያ የት ይጠፋል የገባው የወጣው? አየህ አባቷን ነው የምትገለው። ስትጾም ስትጸልይ አባቷን ነው ራሱን የምትቀጠቅጠው። እሱ ማን ነው? ወዳምነትና ስግብግብነት። ከዛስ ዝሙትን ታጠፋዋል። በጾም ደግሞ ሆድን ስታስጨንቀው፣ በጾም የበለጠ የኖርክ ስትመጣ ደግሞ ንጽህናን ትጎናጸፋለህ ወገኖቼ። አብዝቶ ከመብላት ሰውነቱን ገጥቶ የሚኖር ሰው ከኃጢአት ይከለከላል ይላል ሃይማኖተ አበው። በእውነት ከኃጢአት ምን ርቅበት እንዲሆን አስበን ልንጾመው ይገባል። ከኃጢአት ገተን ለመኖር ወገኖቼ፣ ከኃጢአት ገተን ለመኖር አንድ ምሳሌ ብቻ መስየላችሁ አበቃለሁ። ያልኩትን ሰዓት ለመጠበቅ አብዝቶ የሚመገብ ሰው ወይም አብዝቶ የሚመገብ ሰውነት ስራው በአነዋወሩ ወይም በሰውነቱ ውስጥ በደረቅ እንጨት ውስጥ እንዳለ ነው ይላል አንድ አባት። የእንጨት ብዛት እሳትን እንዳያበዛው እንደዚሁም ልዩ ልዩ የሚሆኑ ምግቦችን መለዋወጥ ዝሙትን ያበዛዋል ይላል። እሳት እንደመልቀቅ ነው ይላል። በሞቴ እሳት የለቀቅንበት እኮ ነው።
እንጨት ከበዛ እሳቱ እንደሚበዛ በጣም ምግብ ከበዛ ዝሙት የሚበዛ። ታዲያ ባንፈተን ነው የሚገርመን እንደዚህ እየበላን እየጠጣን። ታዲያ ምን እናድርግ? በልኩና በመጠኑ ነው። እንደውም አንድ አባቴን በተመለከተ ሆዱን የሚንከባከብና መንፈሰ ዝሙትን ድል ለመንሳት ተስፋ የሚያደርግ ሰው እሳትን በዘይት ለማጥፋት የሚሞክር ሞኝ ሰውን ይመስላል ይላል። እንዲያ ነው ነገሩ። ለምን እንጾማለን? ሐዘናችንን እንግለጥበት፣ በእግዚአብሔር ፊት እንዋረድበት፣ ልመናችንን የሚሰማበት እናደርግበት፣ ከአጋንንት ጋር እንታገልበት፣ ጥልቅ የሆነ ሰማዕታትን እንልመድበት፣ ዓለምንና ምኞቷን እንናቅበት፣ ከምግብ ሐሳብ በላይ ሆነን ዓለምን ለመተው እንንደርደርበት። ወገኖቼ ጥልቅ የሆኑ መንፈሳዊ ሐሳቦችን እንፈጽምበት። ይቆየን። ያስተማረን የመከረን አምላካችን እግዚአብሔር ክብርና ምስጋና ይግባው። በረከት ረድኤቱን ድል መንሳቱን ያጎናጽፈን። ለኢትዮጵያ ሀገራችን ለተዋሕዶ ሃይማኖታችን በእነዚህ በጾም ወራት በረከት ረድኤት ያምጣልን። አሜን።